ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በድጋሚ ዛሬ ኤፕሪል 17 2016 ያለውን የማርኬት እውነት በተወሰነ መልኩ ተመልክተነው አጠቃላይ ወደ ባክ ቴስታችን እንሄዳለን ማለት ነው። ትላንትና ባወራነው መሰረት እዚህ አካባቢ የነበረውን እንቅስቃሴ በተለይ ወደ ታች በመሄድ እንቅስቃሴ ውስጥ ሜጀርሊ እችኛዋን ኤሪያ ከሰበራት አስጊ ይሆናል ለአጠቃላይ የዴክስዋይ አካሄድ ብለን ነበረ። በተወሰነ መልኩ ሪትረስ ለማድረግ የሞከረበት እንቅስቃሴ ነበረ። በኋላ ላይ ምናልባት የዴሊውን አዘጋግ ደግሞ መመልከት ካለብን ጀስት ወደ ላይ ተስቦ ያለቀበትም የነበረበት እውነት ነበረ። ስለዚህ ዋነኛ መልከታችን የሚሆነው ከሃየር ታይም ፍሬሞች እንደመሆኑ መጠን ፎር አወር ላይ ብቻ ልንወስን አንችልም። ነገር ግን የዴሊው የሚያሳየን መለስ ስለማለት እንደጣረ ነበረ። በዚህ እንቅስቃሴ እነዚህን ሶስት ካንድሎች ኮንሲደር የምናደርጋቸው ከሆነ በርግጥ ወደ ላይ ለመሄድ ሐሳብ እንደነበረው ማሳያ ነበረ። ነገር ግን ያ ደግሞ አሁን ሜጀርሊ ከቴክኒካል ዋይዝ የምናወራቸው ወይም የምንገምታቸው ግምቶች በአጠቃላይ ምንም እውነት ለመናገር ይሄ ነው የሚባል ጥቅም አላቸው ብዬ አላምንም። ፐርሰናሊ የትኛውም ትሬደር ነኝ ባይ በዚህ ሰዓት ምን ምድር ላይ ያለ ሁላ ቴክኒካል አናሊሲስ እውቀት ስላለው የሚተርፍበት የገበያ መንገድ አለ ብዬ አላምንም። ሪስክና ሳይኮሎጂ ላይ ካልሰራን በስተቀር በዋነኝነት ይሄንን ስል ቴክኒካል አናሊሲስ ጥቅም የለውም እያልኳችሁ አይደለም። አሁን ባለው እዚህ ኤፕሪል 2026 ላይ በምንገኝበት ጂኦፖለቲካዊም በሉት ኢኮኖሚካዊም በሉት በጣም በብዙ ረገድ ዓለም ቀውስ ውስጥ ናት። ያ ቀውስ ደግሞ ሞር ዲፔንደንት እየሆነ የመጣው በሶሻል ሚዲያ እንቅስቃሴዎች ነው። በተራ አሉባልታዎች ወይም እንደ ትራምፕ በመሳሰሉ የሆኑ እንትኖች ድም አትሏቸው ምን አትሏቸው ትልቅዬ ነገር እየመራ ግን ዓለምን የሚያቃውሱ የህፃን ሐሳቦችን በሚያመጡም ግለሰቦች ጭምር ማለት ነው። ስለዚህ ሜጀርሊ በዚህ ልክ ወደ ላይ ወደ ታች እያለ ገበያው የሚመሰቃቀለው ወይም ሲመሰቃቀል የምንመለከተው ከኛ ቁጥጥር ውጪ በሆኑ ጉዳዮች ነው ማለት ነው። ስለዚህ ሞሮፍ በታየን መልኩ ገበያውን እየተመለከትን የመሄድና ግምታችን ካልሰራም ፕሮባቢሊቲው ካልመጣም ከኛ ቁጥጥር ውጪ ባለ ነገር ነውና ዋነኛ በእኛ ቁጥጥር ስር ያለው ሪስክን ማኔጅ የማድረግ ጉዳይ ነው የሚለው ላይ በደንብ እንድናስብበት የሚያስገድድ ነው እናገኘዋለን። እንግዲህ ወደ ዲኤክስ አጠቃላይ እይታ ስንመጣ በዴሊው አሁንም ይሄንን የዲስካውንት ኤሪያ ቴስት በማድረግ ላይ ይገኛል። ሜጀርሊ እቺ ኤሪያ ያልናት የዲስካውንት ኤሪያው ነው። እዚህ አካባቢ ደግሞ ወደ እቺኛዋ የሴንኮስፓን ቢው ያለበት ኤሪያ የ61.8 ወይም የጎልደን ሬሾ ኤሪያ ያለበት ነው። ስለዚህ እሱን ኤሪያ መጥቶ ቴስት ማድረግ የሚፈልግበት ሂደት አለ። ከዛ በተረፈ ግን በፒውር የኢቺሞኩ እይታ ስንመለከተው እዚህ ጋር ደብል ቶፕ የሰራበት እውነት አለ። እንዲሁም ደግሞ ከፕራይስ አክሽኑ ጋር ስንመለከተው ማለት ነው የካንድል ስትራክቸሮቹን ጋፑን ራሱን የቻለ በጣም ትልቅ ኢምፓክት ፈጥሯል። እዚህ ጋር የተፈጠረው የባለፈው ሳምንት ጋፕ ማለት ነው። ስለዚህ እንዳጠቃላይ ዛሬ ደግሞ ጭራሽ ከኪጁንሰናችንም ቼኮስፓናችን ወርዳለች። በዚህ የሚቀጥል ከሆነ ማርኬቱ ምናልባት በዚሁ ሂደት ደግሞ በአርብ፣ ቅዳሜ፣ እሁድ ያሉትን ሌሊቶች የትራምፕ ሰይጣን ካልተነሳ በዚሁ መቀጠሉ አይቀርም። ቀምሮ አስቦ የሚመጣ ከሆነና ለዶላር የሆነ ነገር አዝማሚያን የሚፈጥር ኬዎስ የሚፈጥርበት እውነት ካለ ግን ከዚሁ ሪጀክት አድርጎ ደግሞ ሊመለስ እንደሚችልም ከግንዛቤ ማስገባት ይኖርባቸዋል። ቺኮስፓናችን በዛው አንግል እዚህ ጋር ያለውን የሴንኮስፓን ቢን እንደ እንትን ልትጠቀም ትችላለች ማለት ነው። እንደ ሰፖርት ልትጠቀም እንደምትችልም ማሰብ ያስፈልጋል። እቺኛዋን ኤሪያ which is እቺ ኤሪያ ማለት ቀጥታ ወደ ፕራይስ አሁን ወዳለበት ፕራይስ ስናመጣው የትላንቱ የዴሊ ሎ አካባቢ ማለት ነው። ስለዚህ እሱን ጋር ሪጀክት አድርጋ ልትመለስ የምትችልበት አዝማሚያ ሊኖር ይችላል። በተረፈ አስቀድመን ያየነው የዚህ ራይዚንግ ዌጅ ወደ ኋላ የመመለስና የመውረድ ሂደት እንዳየነው ቀስ በቀስ እየተንሸራተተ የመጣበት ሂደት አለ። ምናልባት እስከዚህ ኤሪያ ድረስም ሊመጣ ይችላል። ይሄኛውን ኤሪያ የሚደገፍበትን ሁኔታ ሊፈጠር ይችላል ማለት ነው። ወደ ፎር አወሩ ስመለስላችሁ አስቀድሜ እንዳልኩት ተመልሶ
ኪጁንሰን ማነው ከቴንከንሰናችንን በታች ሆኗል። ይሄ ሪጀክሽን አሁን በ4 ሰዓቱ በዚሁ የሚዘጋ ከሆነ ገና 3 ሰዓት ከምናምን ይቀረዋል። በርግጥ ግን በዚህ ሪጀክሽን የሚዘጋ ከሆነ the last 4 hours of the አጠቃላይ የዚህ ሳምንት ማርኬት በጣም ቮላታይሊቲውን አጠንክሮ ኢዘር ወደ ታች ሊገፋ ይችላል። እንግዲህ አብረን እግር በእግር መከታተል የሚኖርብን ሁኔታ ይኖራል ማለት ነው። ከዛ በተረፈ 1 hour ላይ የሚቀጥሉትን 24 ደቂቃዎች በዚህ አግባብ የሚዘጋ ከሆነ እንዲሁም ደግሞ በቀጣዩ አወር ምንድነው ዴስ ክሮስ የሚመጣ ከሆነ ሪቴስት አድርጎ ለሚቀጥለው ሳምንት ሴትአፕ የሚያዘጋጀው ወደ ታች ይሆናል ማለት ነው። እሱንም በደንብ እይታ ውስጥ ማመላከት ይኖርብናል። እውነት ለመናገር በጣም አወዛጋቢ የሆነ ሲቹዌሽን እየተፈጠረ ያለው አብዛኛውን ጊዜ ዴክሷይን ካያችሁት የሆነ አይነት ይሄው ፐርፎርም የሚያደርገው ረዘም ያሉ ትሬንዶችን ነው። በጣም የሚወዛገበው የሆነ ኤሪያዎች ላይ አሁን ይሄንንም ተመልከቱት። ይሄንንም ክሊር የሆነ አውትፑት የምናገኝበት ነበር። አሁን ግን ኮንሶሊዴሽን ላይ ምናልባት በዚህ ሰሞን ይሄ ነው የሚባል ግብይትንም ያላገኛችሁበት አንደኛው ምክንያት ኮንሶሊዴሽን ላይ ኢቺሞኩም የሚሆን ማርኬት አይደለም ወይም እንትን አይደለም። ዋንስ በሚሰበርበት ሞመንት ስናገኘው ላይክ እዚህ ጋር ስናገኘው በጣም አርቆ ይወስደናል ነው እንጂ ኮንሶሊዴት በሚያደርግበት ጊዜ አጣብቂኝ ውስጥ ነው የሚገጠል ላይክ እንደዚህ አይነት ማርኬቶች ኦር እንደዚህ አይነት ማርኬቶች ሲኖሩ። ስለዚህ ከዛ ኮንሶሊዴሽን ውስጥ የሚወጣበትን ወይም ሪጀክት የሚደረግበትን ሞመንት መጠበቅ አስፈላጊ ነው ማለት ነው። ዞሮ ግን በዊክሊው ትዝ የሚላችሁ ከሆነ ሪጀክሽኑ ሞሮፍ መምጣቱ አይቀርም ሞስት ፕሮባብሊ፣ ምክንያቱም ሃይሊ በጣም ኔጌቲቭ በሆነ ሪጀክት በመደረጉ ብለናል። የዛሬው እንግዲህ ማርኬት የሚዘጋው በዚህ አግባብ ከሆነ በተለይ ከኪጁንሰኑ በታች ነው የሚዘጋ ከሆነ ኢትስ ዴድሊ በጣም ሲሪየስ የሆነ የወደታችን ምልከታ እንመለከታለን። ኪጁንሰኑን መልሶ በቦዲ ክሌም ካላደረገው በስተቀር በጣም አስቸጋሪ ነው የሚሆነው። ተመልሶም ቢመጣ ኪጁንሰኑን ነካ አድርጎት ወደታች ነው የሚወርደው በሚቀጥለው ሳምንት ማለት ነው። ስለዚህ እዚች ጋር አሳይቶት የነበረው የመንሰራራት ሂደት በምንም ተአምር እንትን ሊልለት አልቻለም። በተረፈ ግን ከዚህ አውርደን ደግሞ ትሬንድ ላይንም ካሰመረን እዚህ አካባቢ ላይ ሪቴስት ሊያደርግ የሚችልበት ሁኔታ ሊኖር ይችላል። ሜቢ ግን እንደ ዋነኛ ማረጋገጫችን የዛሬው መዘጋት በተለይ ቺኮስፓናችን መጣ ከቴንከንሰናችን በታች የምትወርድበት እንቅስቃሴ የሚኖር ከሆነ that is officially ተመልሶ ወደ ዳውን ትሬንድ መሆኑ እንደ ሎንግ ረን መመልከት የምንችልበትን አግባብ ስለሚሰጠን ወደ ታች በደንብ እንመለከተዋለን ማለት ነው። ከዛ በተረፈ ያው ወደ ታችኞቹ አሁን በቅርብ ሰዓት ምናልባት ትሬድ ለማድረግ የምትፈልጉ ልጆች ካላችሁ ያለውን አዝማሚያ ለመመልከት ያህል በ30 ደቂቃው ኦፊሻሊ ይሄኛውን በሚሰብርበት ሞመንት ወደ ታች የወረደበት ሂደት አለ። እንግዲህ አሁን ኢነርጂውን ልናቀው የምንችለው የአንድ ሰዓቱን መዝጊያ ስናይ ነው። ስለዚህ እነዚህን ወደ ታች እያላችሁ ብትመለከቷቸውም the same thing everything ምንም ወደ ኋላ የመመለስን አዝማሚያ እያሳዩ አይደለም። በሚቀጥለው 25 ደቂቃ ምናልባት ይሄ እዚህ ጋር ተመቶ ድጋሚ ሪጀክት የሚደረግ ከሆነ በ5 ደቂቃው ብናይ የተሻለ ነው። ይሄ ተመልሶ መጥቶ ኪጁን እና ቴንከንሰንን ሪትረስ አድርጎ ቴስት ለማድረግ ከሞከረና ወደ ታች ለመውረድ ነገር ግን ብዙ ጊዜ ምን ብለናል? በአንድ ከክላውድ በታች ባለ የገበያ እንቅስቃሴ ውስጥ whenever በዚህ በክላውዱ በታች ስር ሆኖ ጎልደን ክሮስ ዴስ ክሮስ ሀፕን የሚያደርግ ከሆነ ሌላ ሎንገር ተርም የሆነ ዳውንዋርድ ትሬንድ ሊመጣ ይችላል የሚል ሐሳብ ያለ። ስለዚህ እንም በደንብ ስናይፕ በማድረግ ሂደት እንግዲህ አብራችሁ ቁጭ ብላችሁ በመከታተል ልታዩትም ትችላላችሁ ብዬ አስባለሁ። ኦሬዲ የገባችሁም ካላችሁ እነዚህን ቀጣይ ስቴፖች በደንብ የመከታተል ስራው ይኖርባችኋል ማለት ነው። ከዛ በተረፈ ከዚሁ ጋር በተያያዘ እንግዲህ አስቀድሜም ለመግለጽ እንደሞከርኩት አሁን የሰጧችሁ በጣም ሪስክን ማኔጅ በማድረግ ሂደቱ ጥንቁቅ አድርጎ የሚያስኬዳችሁን የግብይት አይነት ነው። ይሄ ማለት ምንድነው? ኢቺሞኩን ከዚህ በበለጠ ብዙ ኦፖርቹኒቲዎች እንዲሰጡን ማድረግ እንችላለን። ሌትስ ሴ በአንድ ደቂቃና በአንድ አወርና በ4 አወር ጠንካራነቱን ካስተዋልን በ30 እና 15 ደቂቃ ትሬንዱን አይተን በአንድ ደቂቃ ኤክስኪዩት ማድረግ እንችላለን ማለት ነው። which is በጣም ሰፊ የሆኑ ፖዚሽኖችን የሚሰጠን። እሱን ደግሞ የፕራይስ አክሽን ሁኔታዎች መጨመር ስላለብን ነው፣ የሚቀርቧቸው ዕውቀቶች ስላሉ ነው። እንግዲህ ያው እውነት ለመናገር እናንተም አላፈጠናችሁኝም ወይም ይሄ የመፈለጉ የዩፎሪያው የምኑ ያን ያህል እናንተ ላይ አልታየም which is በጣም አሪፍ ነገር ነው።
በዛውም ልክ ግን በጊዜ ሂደት ደግሞ ቀስ በቀስ እያላችሁ በተለይ ስናይፐሪ አካሄዳችሁን ሞር አሪፍ ወደሆነ ሞር አኪሬት ወደሆነ ሞር ደግሞ ኦፖርቹኒቲዎችን ወደምናገኝበት ይወስደናል ብለን እናምናለን። አሁን ግን ቻሌንጅ ላይ እንደመሆናችሁ መጠን ምንም መናገርም የምችለው ነገር ስለሌለ ነው። ከዛም ባለፈ ደግሞ እናንተንም እንዳጠቃላይ የግብይቶቹን ሁነቶች መረዳት እንጂ ገንዘብን መስራት አይደለም ዋና ዓላማችን። አንድን ስራ በመስራት ሂደት ወይም አንድን ፕሮፌሽን አድርጎ ሙያ አድርጎ በመዝለቅ ሂደት ውስጥ አስቀድመን ብርን ማግኘቱን አይደለም የምናስበው፣ ስራውን መቻሉን። ስለዚህ ስራውን ችያለሁ አልቻልኩትም የሚሉትን ነገሮች ፊልተር አውት ማድረጉን፣ መልቲ ታይም ፍሬም ላይ የተለያዩ ምልከታዎችን እንዴት ላደርግ እችላለሁ የሚሉትን ጉዳዮች በደንብ ኢንዲቴል ሞር ትምህርቶችን በተማራችሁ በቀሰማችሁ ቁጥር የምታገኙት ይሆናል ማለት ነው። ስለዚህ ያንን ከእሳቤ አስገቡት። ከዛ በተረፈ እንዳጠቃላይ ከዛ በተረፈ የአጠቃላይ እይታችን እንግዲህ መሰረታዊ ሁነት ዴሊው ላይ ሪጀክሽኑን መመልከት በጣም አስፈላጊ ነው። ዛሬ አርብ ደግሞ ሜቢ ያሉ ዜናዎችን በመጠባበቁ ምን በማለቱ ያን ያህል የሚያስጨንቀንም ስላልነበረ ነው እንትን ያላልኳችሁ እንጂ በተለይ የሐሙስና አርብ ማርኬቶች ሲሪየስሊ በእንትን ውስጥ መቀመጥ አለባቸው። በተረፈ የዛሬውን ማርኬት ማታ ላይ እንዳትረሱ፣ በዋነኝነት እንዳትረሱ። አሁን ወዴት እየሄድን ነው? ቀጥታ ከእንትናችን አንፃር እችኛዋ ሪጀክሽን የምትዘጋበትን ሞመንት ጠብቀን ሪጀክት የሚደረግ ከሆነ ወደታች ነው የምንጠብቀው። ይሄ መጥቶ ከቴንከንሰናችን በላይ ሊዘጋ የሚችልበት ኦፖርቹኒቲ ስላለ ደግሞ ወደ ላይ መመልከት ካለብን የመጀመሪያ ማግኔታችን የምትሆነው 98.1 ትሆናለች ማለት ነው። በዋና ወሩ ምናልባት ይሄም አሁን በሚዘጋበት ሂደት በዚህ መልኩ የሚዘጋ ከሆነ ወደኋላ ሪቴስት አድርጎ ወደታች የምንመለከትበትን ሲናሪዮ ሊፈጥር ይችላል። ይሄ ግን በዋነኝነት እዚህ ጋር ያሰመርኩት አንደኛው መስመር፣ ሁለተኛው መስመር እዚህ ጋር ያሰመርኩት ሁለተኛው ዞን ማለት ነው ታችኛው ጋር። ስለዚህ እነዚህ ኤሪያዎች ሄቪሊ ካልሰበረ በስተቀር ወደታች ለመመልከት አዳጋች ይሆናል። ምክንያቱም ያሳየው ጠንካራ የሆነ ወደ ላይ ጉዞን ስለነበረ ማለት ነው። ያንን ከግንዛቤ አስገቡ። ከዛ ውጪ አንዴ ጋይስ ከዛ ውጪ ወደ ሌሎቹ እንትኖች እንገባለን። አንዴ በጣም ይቅርታ ጋይስ። አለ አይ አንዴ እሺ አንዴ እሺ ጋይስ እሺ ወይስ ወደ ሌሎቹ ደግሞ እንሂድ። ሜቢ መመልከት ካለብን እሺ ከላይ እንጀምር። ቤተሲ እንዳጋጣሚ እኔም ገብቼው ነበረ ትላንትና የዋና ወሩን ካየሁኝ በኋላ ማለት ነው። እሺ ቢቲሲ የሚያሳየን ቡሊሽነቱን እንደያዘ ነው። እንደምትመለከቱት ቡሊሽነቱን እንደያዘ ነው። ባይ ዊች እዚህ ጋር ዋንስ ፔኔትሬት አድርጎ ጎልድ ክሮስን ከሰራ በኋላ ከዚህ ወጥቷል።
በዴሊው ማለት ነው ከክላውድ ወጥቷል። በአራት አወሩ ደግሞ ኦብቪየስሊ ምን አድርጎ ነበር? እኔ አሁን የገባሁት ትላንትና እዚህኛው ላይ ነው። እቺኛዋን ኤሪያ ወደ ታች መጥቶ ኪጁንሰን ዋና ፍራቻ የነበረው ኪጁንሰኑ ነበረ። ኪጁንሰኑ ስቦት በዛው ልክ ግን የባየሮች ኢነርጂ በጣም አደገኛ መሆኑን ለማሳየት ወደዚህ አምጥቶት ነበረ። እዚህ ጋር ካመጣው በኋላ ሜጀርሊ ወደ ላይ ለመመልከት ያስችለን ነበረ ማለት ነው። ከዛ ደግሞ እንዳጋጣሚ ሆኖ ከዚህ ስትራክቸርም ያለፈበትን እውነት መስርቷል። ነገር ግን ያው በቦዲ ስላልዘጋ ሙሉ ለሙሉ በሱ ለመተማመን አዳጋች የሚሆንበት ሂደት አለ። ሜቢ ከቦዲ ቱ ቦዲ ካሰብነው ግን እችኛዋን ኤሪያ እንዳጠቃላይ የሰበረበት እንቅስቃሴ አለ። ይህንን እንቅስቃሴ ወደኋላ ገሸሽ አድርጎ ግን ወደ ላይ ሊሄድበት የሚችለውም ኦፕሽን ይኖራል። በተለይ እዚህ ጋር ከሰራው ምንድነው ሜጋፎን አንፃር ማለት ነው። ስለዚህ ይህንን ሜጋፎን ያክል ወደ ላይ የመሄድ እንቅስቃሴ ሊኖረው ይችላል። ስለዚህ የቅዳሜና እሁድ ማርኬት ላይ የምትሳተፉ ካላችሁ ኢንኬስ ባይኔመንስ ማለት ነው እዚህ ጋር ይሄንን ልታደርጉት ይገባል። እስከ 80,000 ሊሄድ ይችላል whenever ነው። ሜጀርሊ ግን በዋነኝነት ዲፔንድ የሚያደርገው እሱ ላይ ስለሆነ ያንን ከሐሳብ ማስገባት ያስፈልጋል። በዋና ወሩም ኤግዛክትሊ ትላንትና እንዳልኳችሁ ኤግዛክት እነዚህ ፖይንቶች ላይ የወጣበት በስርዓት ከወጣም በኋላ ደግሞ ቺኮስፓናችንም አብራ የወጣችበት አሁንም ሜጀርሊ ፖዚቲቭ የሆኑ አውትካሞችን እያሳየ ያለበትን እንቅስቃሴ መመልከት እንችላለን። ስለዚህ ቢትኮይን ሞር ኦፍ ስቲል ወደ ላይ ነው እያሳየን ያለው። እሱን ወደ ላይ መመልከት ትችላላችሁ። በ30 ደቂቃውም አርሊየር ወደ ኋላ የተመለሰበት እንቅስቃሴ ቢኖርም ወደ ላይ የተመለሰበት ሂደት አለ በእያንዳንዱ እንቅስቃሴዎች። እንግዲህ ሜጀርሊ ይሄ ተሰብሮ ወደ ኋላ የማይመለስባቸው ወይም ከኪጁንሰን በዋነኝነት ከአንድ ሰዓቱ የቴንከንሰን እና ከ15 ደቂቃው ኪጁንሰን በታች የማይወርድበት ሁኔታ ካለ ቀጥታ ወደ ላይ አሁንም ፈርዘር እንደሚቀጥል መመልከት እንችላለን። ጎልድ ባለፈው እንዳልነው ፖዚቲቭ የሆነ ነገሮችን እያሳየን ነው ብለናል። 4 ሰዓቱ ላይ ከመለስ ነው ለምሳሌ በ4 ሰዓቱ ሄቪሊ ዋንስ ወጣ ከዛ ተመልሶ ገባና ምን ብለናል? ከክላውድ በላይ ከሰበረችን ነገር ትላንትም እያነሳውላችሁ ነበር። መቼ ለታም እያነሳውላችሁ ነበር ያስተማርኳችሁ ቀን ከክላውድ በላይ ጎልደን ከሰበረ ብዙ ጊዜ ከፍ ወደ ማለት ሂደት ነው የሚሄደው ወይም ወደ ቀጣዩ እንቅስቃሴዎች ነው ለመሄድ የሚጠራው ያልነበት እንቅስቃሴ ነበረ። እዚህ ጋር እንደምትመለከቱት ደግሞ ከዚህኛው ፓርት ተነስቼ እችኛዋን አገናኝቼ በሰራሁት ይሄኛው ራሱን የቻለ ምን ይሰራልናል? ጠንከር ያለ ሬዚስታንስ ሰፖርት ላይን ይሰጠናል ማለት ነው። ስለዚህ ስፔሻሊ ይሄንን ሌቭል እዚህ ጋር እንደምታዩት በሴንኮስፓን ቢያችን እዚህ ጋር ጠንካራ ሆኖ በሚታየው ማለት ነው እሱን ሌቭል በተለይ ሰብሮ መውጣት የሚችል ከሆነ ይሄንን ሌቭል በጣም ጠንካራ የሆነ ወደ ላይ ጉዞ ልንመለከት እንችላለን። አዘርዋይስ እዚህ ጋር ሪጀክት የሚደረግ ከሆነ አሁን ያለበት ፖይንት ላይ እዚህ ጋር መጥቶ እችኛዋን ፖይንት ሪጀክት የሚደረግ ከሆነ ደግሞ ወደ ታች እናየዋለን። ወደ ታች የምንመለከተው ሜቢ እስከዚህ ነው መጀመሪያ። ነገር ግን ይሄንን በኃይለኛው የሚሰብር ከሆነ ሄቪሊ ይሄንን የሚያክል ጉዞ ወደ ታች ይጓዛል ማለት ነው። በዛው ልክ እችኛዋን ሰብሮ ሪቴስት አድርጎ ደግሞ ለመመለስ የሚጥር ከሆነ በዋነኝነት ወደ ላይ ይሄንኑ የሚያክል ጉዞ ወደ ላይ እንመለከተዋለን ማለት ነው። which is up to እስከዚህ ድረስ ምናምን ሊደርስ የሚችል እስከ 5300 400 ድረስ ሊሄድ የሚችልበትን አዝማሚያ ሊፈጥር ይችላል። ስለዚህ አሁን ባለው ሁኔታ ግን ፖዚቲቭሊ ያለውን መልከታ ልናይበት እንችላለን። ከዚህ ሪጀክሽን በኋላ ይሄ በዚህ የሚዘጋ ከሆነ የአንድ ሰዓቱንም ከተመለከትነው አንድ ሰዓቱም ወደ ጎልድ ክሮስ እየተቀየረ ነው። ይሄኛውም ፊውቸር ኩማችንም ወደ ቡሊሽነት እየተቀየረ ነው። ስለዚህ ይሄም ሄቪሊ ወደ ላይ ሊያመላክተን የሚችል ሆኖ እናገኘዋለን። ጂቢፒ ዩኤስዲም አሁን ሪሰንትሊ በነበረው እንቅስቃሴ ወደ ላይ ሄቪሊ እየወጣ ይገኛል። ሜቢ ከዴሊው ስንጀምርላችሁ ዴሊውን በጣም ወደ ታች እንትን የሚልበት እችኛዋን ኤሪያ መያዝ የማይችል ከሆነ ያልነበት ሁኔታ ነበር። በዚህ እንቅስቃሴ እንግዲህ ስቲል አሁንም ያረጋገጥነው ነገር አይኖርም የአንድ ቀኑ ካላለቀ በስተቀር ይሄ ሄቪሊ ወደ ታች ደግሞ ሊጎተት ስለሚችል ማለት ነው። እንዳጠቃላይ እዚህ ጋር ሶስቱ አቅጣጫዎች ያሳዩን እንትኖች ነበሩ። ነገር ግን እቺ ከክላውድ ወጣ መዝጋቷ በራሱ ራሱን የቻለ የባየሮችን መልሶ የመጠንከር ግስጋሴን ያመጣች አንድ አካል ናት። ነገር ግን አለስ አዘርዋይስ ወደ 4 አወሩ ለመልሳችሁና 4 አወሩም ላይ እዚህ ጋር
ክላሽ ካደረጉ በኋላ መልሶ የወጣበትና ጎልደን ክሮሱን ያስቀጠለበት ሲናሪዮ በተገኘበት ሂደት ኢትስ ጀስት ማተር ኦፍ ታይም እንጂ ይሄንን ኪጁንሰን ከነካካ በኋላ ከለካ በኋላ ወደ ላይ ይሄዳል የሚል ሐሳብ እንዲኖረን አድርጎ ነበር። ሶ በቀጣዩን GBP USD ላይ ሜጀርሊ ይሄንን እነዚህን ቺኛዋንና በዋነኝነት ቺ ሌቭል ስትራክቸር መስበር የሚችል ከሆነ በደንብ አድርገን ወደ ላይ የመመልከት እድል ይሰጠናል ማለት ነው። በአንድ ሰዓቱ ሞር ኦፍ ኤቭሪቲንግ እያሟላ ይገኛል። ለዚህ ዋንስ ይሄ ሴትል ካደረገ በኋላ ምናልባት ከ10 ደቂቃ በኋላ ሲዘጋ ወደ ኋላ ሪቴስት አድርጎ ሜቢ የሚቀጥለው 2 ሰዓታት ሜጀር የሆነ ኢምፓክት ሊያሳዩን ይችላሉ። በጥንቃቄ መመልከት ያስፈልጋል። GBP JPY ጋር ስንሄድ ሆምወርካችሁን ስሩ አትስሩ ባላቅም እንግዲህ ስለ GBP JPY ጥያቄ ጠይቂያችሁ ነበረ። ያንን ምላሽ ይዛችሁ የመጣችሁ ልጆች በኋላ ላይ አስተዋውሳችሁ ምላሹን ትሰጡኛላችሁ። በዴሊው ወደ ኋላ ለመመለስ ጥረት እያደረኩኝ ነው። በትንሹም ያለበት ሲናሪዮ የነበረ ቢሆንም ቴንከንሰናችን ግን ግድ የለም እኔ ደርስብሃለሁ አንተም ትንሽ ተደጋ እያለችው ነው። ስለዚህ በአይኔሚንስ እዚሁ አካባቢ የሚዘጋና ስፔሻሊ ከነዚህ ኤሪያዎች በላይ የሚዘጋ ከዚህ ጀምሮ ማለት ነው እቺኛዋን ኤሪያ ይዞ ከዚህ በላይ የሚዘጋ ከሆነ ቴንከንሰኑ ተመልሶ በደንብ ፓወር ሰጥቶ ወደ ላይ የሚከተልበትና ሪቴስት ለማድረግ የሚጥርበት ዋንስ ሪቴስት በሚያደርግበት ሞመንት የሚኖረው የDXY ስትሬንግዝ የቀለለ ከሆነ ወደ ታች የሚዘልቅበት በዛው ልክ ደግሞ ሪቴስት አድርጎ ወደ ላይ የሚሄድ ከሆነም አብሮ መዝለቅ የሚችልበት ሲናሪዮ የሚፈጠር ይሆናል። እንዳጠቃላይ ግን በዞን ደረጃ ስናሰላው ይሄንን ዞን ወደ ታች መጥቶ ካልሰበረው በስተቀር ወደ ታች ለመመልከት ያዳግታል። ዋንስ ይሄንን የሰበረውን ግን ሪቴስት አድርጎም ደግሞ ወደ ላይ ሊወጣ እንደሚችል በደንብ ከግምት ማስገባት ትችላላችሁ ማለት ነው። ዩሮ USD ጋር ስንመጣ ዩሮ USD አስቀድሞም በጣም በጠንካራ ሁኔታ እየተንቀሳቀሰ እንደነበር የመለከትንበት እንቅስቃሴ ነበረ። ሜቢ በዴሊው ለስዊንግ እና ለመካከለኛ ከአንድ ሳምንት እስከ 2 ሳምንት ላሉት ጊዜያቶች ሙሉ ለሙሉ ቡሊሽ ሆኗል ብለን ልንል እንደማንችል በተለይ የፊውቸር ኩማችንን በመመልከት ተናግረን ነበር። ነገር ግን ወደ 4 ሰዓት ስንወርድ ገና ከጅምሩ ይሄ ትሬንድ ሳይጀምር እዚህ አካባቢ ያነሳውላችሁ ሐሳብ ነበር። ስለዚህ ይሄንን ሐሳብ በማንሳት ሂደት ጠንካራ ጉዞ ሊያደርግ እንደሚችል ያወራንበት እንቅስቃሴ ነበረ። ስለዚህ እዚህ ጋር እንደምትመለከቱት በተቻለው መጥቶ አንድ ቴስት ለማድረግ ሞክሮ ወደ ላይ ከወጣ በኋላ የሰራነውን አዲስ እዚህ ጋር የሰራነው የነበረውን ወይም ጎላችን አድርገን የነበረውንም ሬዚስታንስ ኤሪያ ሰብሮት ለማለፍ ችሏል ማለት ነው። በአራት አወሩ እንደምትመለከቱት ላይክ ይሄንን ነገር በእንግዲህ ኢቺሞኩ ይሰራል አይሰራም አሁን የኛ ታይሚንግ መሆኑን እንድታቆልኝ ብቻ ይሄንን ለማሳየት ወደ ኋላ ልመልሳችሁ። ሶ እዚህ ፖይንት ላይ ሞሮፍ ኤምኤም እየወጡ ነበረ። ወደ ዋን አወሩ በመልሳችሁ ዋን አወሩ ሞር ፖዚቲቭ ነገር እያሳየ ነው። ስለዚህ በዚህ እንቅስቃሴ ውስጥ ኤቭሪቲንግ ፖዚቲቭ መሆኑን ካረጋገጥኩኝ በኋላ ሜቢ በ15 ደቂቃ ከሆነ ለምሳሌ የምገባው ኦኬ ይሄን ነገር አትሊስት ፖዚቲቭ ነገር እስከሚያሳይ አንድ ሁለት ልጠብቀው ላለው። ስለዚህ ይሄ ቴንከንሰኔ ወደ ላይ ያሳይቶኛል። አቅጣጫው ወደ ላይ ነው የሚያሳየኝ። ኤቭሪቲንግ ወደ ላይ እያሳዩኝ ስለሆነ ደፍሬ ገባለው ብንል እዚህ ጋር ላይክ እንዳልኳችሁ ሎንጉን እዚህ ጋር ለመግባት ቺኛዋን አድርጌ it is a matter of እዚህ ጋር አምጥተን ጎላችን ወደ ነበረው ወደዚህ ብናደርገው it's 3.7 አካባቢ ነው የሚሰጠን። ስለዚህ it's a matter of አሁን ይሄ ለስዊንግ ነው ሞሮፍ የሚሆንባችሁ ወይም 3-4 ቀን ማቆየቱ አይቀርም። as you can see በ15 ደቂቃ ስትወስዱ በዛው ይሄንን ያነሳውበት ሐሳብ ምንድነው አሁን የምትወስዷቸው ትሬዶች ሜጀርሊ በ15 እና በ5 ደቂቃ በሚሆንበት ጊዜ የዕለቱ ዕለት ምላሽ ላይ ሰጧችሁ ይችላሉ። አንደኛ ሁለተኛ የምትጓዙት ይሄ የቢትኮይን ኬዝ ቢሆን ወይ ጎልድ ቢሆን ደርሷል ሄዷል ልንል እንችላለን። ከረንሲ ግን ላይክ እንደውም አንድ ቀልድ አለ ከረንሲ ፐር ላይ ኢንቨስት ማድረግ ለልጅ ልጅ ኢንቨስት እንደማድረግ ነው የሚባል ቀልድ አለ። which is ምን ማለት ነው በቃ ከአመት በኋላ ነው የሚደርሰው ነው። ስለዚህ ሜቢ አሁን ክሪፕቶን አይታችሁ ምናምን ቢሆን ኖሮ ኦኬ እሱ ላይ በማየታችሁ እንትንትሉ ይሆን ነበር። አሁን ግን በቃ ቀርፋፋነቱ ለምኑ 80 እና 70 እስከ 80% ትሬንድ ነው የሚያደርገው። እዚህ ጋር እንደምትመለከቱት እኮ ከዚህ እስከዚህ ለመውጣት በጣም አጭር ጊዜ ነው የፈጀበት። ከዛ ግን ወደ ጎን ለመሄድ ብዛት
ከዛ ከዚች እስከዚህ ለመሄድ በጣም ትንሽ ጊዜ ነው የፈጀበት። ከዛ እስከዚህ ደግሞ ወደ ጎን ለመሄድ ደግሞ አስቡት። ሜቢ አሁን ወደ ላይ የሚሄድ ከሆነ በአጭር ጊዜ ይሄዳል፣ ከዛ ደግሞ ወደ ጎን ይሄዳል። ስለዚህ አብዛኛውን ጊዜ ኮንሶሊዴት የሚያደርግ ነው። መጀመሪያ ይሄንን በደንብ አድርጋችሁ እመኑበት። ከዛ በደንብ በማመን ሂደት ውስጥ አንዴ ሲሰብር ካገኘ ነው የምናገኘው ሄቪ ነው። ዝም ብሎ ግብት ውጥት ማለት አያዋጣንም። እንደ አጠቃላይ የትሬንድ እንቅስቃሴዎችን የሚከታተል ታይፕ ኦፍ ስትራቴጂ ስለሆነ ያለን ማለት ነው። ስለዚህ ሜጀርሊ ያንን ከግምት ውስጥ አስገቡት ለማለት ነው። ኤዩዲ ያው ዘሎ ወጥቷል። ኤዩዲ አስቀድሞ በጣም ጠንካራ እንቅስቃሴ እንደነበረው እንደውም በጣም በተደጋጋሚ ኤዩዲ ዩኤስዲ ነበረ ስሰጣችሁ የነበረው እኔም ሞር ኦፍ ሪስክ ፍሪ ያደርጋችኋል ብዬ ማለት ነው። ሶ ሜጀርሊ በዋን ዴዩ ለምሳሌ አክቹሊ ይሄንን በዋን ዴዩ አልነበረም ያየነው በፎር አወሩ ነው። ግን በዋን ዴዩ አሁን ኦፊሻሊ ወደ ቡሊሽ ሞመንተም ገብቷል። እዚህ ጋር የነበረውንም መስበሩ ራሱን የቻለ በጣም ትልቅ ስትራክቸር ሽፍት እንደሚያመጣ ማሳያ ይሆናል። ስለዚህ ይሄንን የመሰበር ሂደት ተመልክተን እንግዲህ ቀጣዮቹን ጉዞዎች መገመትም የምንችልበትን እድል ይሰጠናል ማለት ነው። እንዳጠቃላይ እዚህ ጋር የተሰራውን ቪ ከዛ ዩ የሚለውን ሰበረ ማለት ከዚህ እስከዚህ ሄዶን ከዚህ ወደ ላይ የማየት እድል ሊሰጠን ይችላል ማለት ነው። ስለዚህ ዲፔንድስ ኦን ዘ አውትካም ኦፍ ዘ አሁን ያለው በ4 ሰዓት አወር በዚህ የሚዘጋ ከሆነ ኤዩዲ ዩኤስዲ በጣም ጥንካሬው በጣም በተጠናከረ ሁኔታ እንደቀጠለ ማሳያ ይሆነናል ማለት ነው። ስለዚህ as you can see አስቀድመን አሁን በዚህ ሂሳብ ውስጥ የነበረ ልጆች እስከዚህ ድረስ ከደረሰን በኋላ ኢቨን ኪጁንሰንን የምንጠብቅ ቢሆን ኖሮ የምንወጣው እዚህ ጋር ነው። ኪጁንሰኑን የሰበረው አሁን በዚህኛው አካሄድ ኪጁንሰኑን ሰበረው ብለን መቼስ ይሄኛውን እንጠብቃለን አይደል? ከዛ ግን ኪጁንሰኑን የምንጠብቅ ቢሆን ለምሳሌ ፓርሻል ወስደን ሄዶ as you can see እዚህ ጋር ነው የዘጋው። በጣም ከዚህ እስከዚህ ራሱ በጣም ሄቪ ልዩነት ነው የሚያመጣው ማለት ነው። ከዛ በተረፈ እዚህ ጋር መልሶ ወደ ቤሪሽነት ከተቀየረ በኋላ አሁን እንትኑን አግኝቷል። አይ ዶንት ኖ ዴክስ ምን እየሆነ እንዳለ አላቅም። እስቲ ተመልሼ ያ የሆነ ዜና እንትን ብሏል ማለት ነው። ያልሰማው ዜና አለ እንዴ ጋይስ? እኔ አላየውም አክቹሊ። እና ሜጀርሊ ዩኤስዲ እየደማ ነው እንግዲህ አይ ሆፕ መጠቀም ይኖርባቸዋል ብዬ አስባለሁ። አሁን እንዳትገቡ፣ ይሄ አሁን አደገኛ ቦታ ነው፣ እዚህ ጋር አይገባም። ነገር ግን መለስ ካለ በኋላ አሁን አንድ ሰዓቱ ሊዘጋ ነው፣ ኒውዮርክ ሊጀምር ነው። ስለዚህ ኒውዮርክ ሲጀምር ወደ ላይ ሊሄድ ይችላል። ጥንቃቄ በጣም አድርጉ። ሜጀርሊ እሷን ተመልከቷት። በተረፈ ኤዩዲ ጋር ስንመለስ የአንድ ሰዓቱንም ፖዚቲቭ እይታ ማየት ይቻላል። ነገር ግን ዛሬ ምንም እንግዲህ እይታዎቻችሁ አሁን የአጭር ሰዓት ካልሆነች በስተቀር አስቸጋሪ የሆነ አጣብቂኝ ውስጥም ሊከታችሁ ይችላል። ዋንስ አሁን የሚጨርሱትን የእንትኖች የዋን አወር እና የፎር አወሩን በመመልከት ሂደት ተመልክታችሁ ለመግባት ሜቢ 1 ሰዓት 2 ሰዓት ሲፈጅብን ከዛ ከ12 ሰዓት በኋላ ከ1 ሰዓት በኋላ ደግሞ የአጣብቂኝ ትሬድ ሊሆንባችሁ ነው ማለት ነው። ለምን ካላችሁኝ በዋነኝነት እንትን ስለሚሆንባችሁ ዛሬ ስለሚዘጋ ቢትኮይን ካልሆነ በስተቀር ሌሎቹ እንዳለ ስለሚዘጉ አጣብቂኝ ውስጥ እንዳይከቷችሁ ወይ ምልከታዎቻችሁን በታችኛው ታይም ፍሬም በአንድ ሚኒትም ቢሆን ማድረግ ካለባችሁ በአንድ ሚኒት አድርጉት። በአንድ ሚኒቱን ዘው ብዬ ካስገባችሁ ልታስቸግሩኝ ስለሆነ ነው። ማለት የአንድ ሚኒቷን ኤክስኪዩሽን ቀላል ነው፣ ምንም የተካበደም ነገር ሆኖ አይደለም። ኢቭን የተለየም ህግ ኖሮት አይደለም። ግን ካደፋፈርኳችሁ አንድ ደቂቃዋን ግቡ እያልኩኝ እንዳልኳችሁ ከኔ አንፃር የምጎዳው ነገር የለም። ከናንተ አንፃር ግን በተለይ ኤክስኪዩሽን ላይ ኤቭሪ ይሄ የመልቲ ታይም ፍሬም እይታችሁን ኢቺሞኩን በደንብ የማወቅ የመላመድ የማየት ኤክስፒሪየንስ የማድረግ ባክ ቴስት እያደረጉ እያንዳንዱን እንቅስቃሴዎች መላመድ በጣም ወሳኝነት አለው። ስለዚህ ከዛ ሐሳብ አንፃር በጣም ጥንቃቄ ስለሚፈልግ ነው። ዋንስ ደግሞ የትሬዲንግ ችግሩ እነዛን 1 ደቂቃዎች አላምዳችሁ ጭንቅላታችሁን ዶፓሚን ሂቱ በቃ እንድፈልግ ፈልግ የሚል ነገር የሚያመጣባችሁ ከሆነ it is going to be hugely ችግር ነው የሚያመጣባችሁ በኋላ ላይ ማለት ነው። ስለዚህ ያንን ከመልከታ አስገቡት። ሶ የዛሬው እይታም ልለው አልችልም አክቹአሊ እኔ እንትን ጀስት ኢቺሞኩን ኤክስፕሌን እያደረኩኝ ነው እንጂ ቻሌንጁን ከጀመራችሁ ጀምሮ ምንም አይነት ይሄ ነው የሚባል ይሄንን ግዙ ይሄንን ሽጡ እንደዚህ ነው የሚል ነገር በጣም በጥንቃቄ ነው እዚህ ድረስ
የደረስነው። አሁንም በዛው ነው የምቀጥለው። አንለስ አዘርዋይስ ፕሮፌሽናሊቲውን ለመጠበቅ ስል ምንም አይነት ምልከታዎችን አልሰጣችሁም። በራሳችሁ ግን እንደምትችሉ በራሳችሁ መዝለቅ እንደምትችሉ ማሳያ እንዲሆናችሁ ነው። ናቲ መርቶኝ ነው፣ ናቲ እንደዚህ አሳይቶኝ ነው፣ ናቲ አስገዝቶኝ ነው ሳትሉ በራሳችሁ እየገዛችሁ እየሸጣችሁ ግን እዚህ መድረስ በራሱ ትልቅ ስለሆነ ብሎ ሳታረጉ መቆየቱ በራሱ ትልቅ ነገር ስለሆነ ማለት ነው። ስለዚህ ያንን ከግንዛቤ ማስገባት ያስፈልጋል። የዛሬው የመጀመሪያው መርሃ ግብራችን በተለይ ከዚህ ከአጠቃላይ የገበያ እይታችን አንጻር የዴሊ አናሊሲስ ሁነቶችን ለመመልከት ይህንን ይመስላል ማለት ነው። የመጀመሪያው መርሃ ግብራችን በዚሁ ተጠናቋል።